ስላለኝ ነው የመጣሁት። አንደኛው ነገር ለምንድነው የተለያዩ ምክንያቶች አሉ። አንዱ ክቡር ጠቅላይ ሚኒስትራችን እንዳሉት እነዚህ ሜዳዎች የምንሰራው ከ10 ዓመት በኋላ የኢትዮጵያ ብሔራዊ ቡድን ተቀይሮ እንድናየው ስሙ የሚጠራ ህዝቡ ደግሞ እንደምታዩት ነው ኳስ ይወዳል። በተለይ እግር ኳስን በጣም ይወዳል። አንተ እድሉን አግኝታችሁ ተጫውታችኋል። እድሉን ሳያገኙ ግን በየአካባቢው የሚጫወቱ ደግሞ የመመረጥ እድሉንም እና የመታየት እድሉንም ያላገኙ ደግሞ በርካታ ወጣቶች ይኖራሉ። ስለዚህ ታዳጊዎች ላይ መስራት፣ ታች ላይ መስራት ስፖርቱን ለመቀየር ትልቅ ለውጥ ያመጣል በሚል በየቦታው አዲስ አበባ ብቻ ሳይሆን በየከተሞች የሚገነቡ ሜዳዎች እንደናንተ አይነት ወጣቶችን ለብሔራዊ ቡድን ማብቃት ነው እና በእግር ኳስ የሚመጣውን ኢንቨስትመንት ብቻ ሳይሆን መልካም ስም እና ህዝቡ ደግሞ እንደ መዝናኛም ስለሚያየው በጣም ትልቅ ነገር ነው የሰራችሁ። ዛሬ ብቻ ሳይሆን ሩዋንዳ ሁላችሁም እንደምታውቁት 11 ጨዋታ አካባቢ ይመስለኛል ያደረገ ወደ 6 ተሸንፈናል። ወደ 2 ብቻ መሰለኛ አሸነፈ፣ 3 አቻ ወጣን። አሁን ሩዋንዳን በታሪክ እናንተ አሸንፋችሁ። ይሄ በጣም ቀላል ነገር አይደለም እና ያሳያችሁት ብቃት ያሳያችሁት ተስፋ ነገ ከነገ ወዲያ ኢትዮጵያ 2029 እንደምታውቁት አፍሪካ ዋንጫን ለማስተናገድ ጥያቄ አቅርበናል። ያው ይፈቀዳል ብለን እናስባለን። ስቴዲየሞችን እየገነባን ነው። የ2029 እና ከዚያ በኋላ ተጫዋቾች እናንተ ናችሁ እና የእናንተ ጓደኞች ናቸው። ስለዚህ እንኳን ደስ አላችሁ። ስፖርቱን እንደግፋለን፣ አብረን እንሰራለን። በነፃ ያገለግሉትን በኢትዮጵያ መንግስትና በራሴ ስም ማመስገን እፈልጋለሁ። ከጎናችሁ ነን። ዛሬ እንዳሸነፋችሁ ነው የሚቆጠር። ትንሽ ሃይላይት ለማየት ሞክሬ ነበር እና ፊት መስመር ላይ ያሉ ተጫዋቾች ከባድ ናቸው፣ ሲያስቸግሯችሁ ነበር። እናንተ ደግሞ አንዳንዴ ተከላካይ ላይ መቀባበሉ ትንሽ ሲያስቸግራችሁ ቶሎ ቀምተው ወደ ውጤት የመቀየር እንትን አለ። ግን ከመመራት ተነስታችሁ 3-1 በርታችሁ። ይሄ ትልቅ ብቃት ነው። 3 አቻም ምንም አይደለም። ለአሁኑ ማለፍ ኦልሬዲ አሳክታችኋል። ነገ ከነገ ወዲያ ላለው አይደለም የኔ እንትን ነገም ብትሸነፉ የኢትዮጵያ ወጣቶች የኢትዮጵያ ታዳጊዎች እግር ኳስ መጫወት እንደሚችሉ ግን አሳይታችኋል። ለተመልካቹም ለኢትዮጵያ ሕዝብ እና እንኳን ደስ አላችሁ ማለት ፈልጋለሁ። ከጎናችሁ ነን። አይዟችሁ፣ ደግሞ ታሳኩታላችሁ። ታች መስራታችን በጣም ውጤታማ እንደሆነ አሳይታችኋል። የባህልና ስፖርት ሚኒስትርም ላደረገው ድጋፍ እንዲሁም ፌዴሬሽኑ ላደረገው ድጋፍ ሁሉም ኮቺንግ ስታፉን ሁሉ ማመስገን ፈልጋለሁ። አይዟችሁ፣ መንግስት ለዚያ ነው በየቦታው ሜዳዎችን እየገነባ ያለው እና እንዲህ አይነት ወጣቶች ነው ያገኘንና እንደነ ዳዊት አይነት በጣም ብዙ ስማቸው የሚጠራ አለ። ስለዚህ በጣም ጀግኖች ናችሁ። አይዟችሁ፣ ታሳኩታላችሁ። ታንኪዩ በጣም